እይቲ በጣም አምሮባል እሺ ሁለታችሁ በጣም አምሮባችኋል ሴቶች እንደው ላግባላስ ዛሬ ደግሞ የሌላ አምሮብሻል ሌላ ሰው ነው የምመስለው እንደፈለኩ የመው መብት አለኝ አንተ ምን ይመለከታል ቆይ ይኸውልሽ ከህቴ ራቂ ደግሞ ለዛች ለናሽ ደግሞ ንገራት እሺ ሂጂ አንተ ውሻ ቆይ እናታችን ይሄን መጥፎ ስራችንን ብታይ ጎሽ ልጆቼ በርቱ የምትለን ይመስልሻል እንዴ እና ይሄንን የህፃን ተረት ነግሮን ያታለለ ጎበዝ እሺ ብራቮ ግን ከዚህ በኋላ እህት አለኝ ብለህ አጠገቢ እንዳደርስ እሺ እንኳን ደስ አላችሁ የሆነ ጥቆማ ደርሶኝ ነበር ሲወለድ ማሞ መጣለን ደሞ ሲወለድ ማሞ በስተመጨረሻም የባቡሬና የሌሊ ሰርግ እንግዲህ ተሰርጓል ማለት ነው። እንግዲህ ቤዛ በጣም የሚያስጠላና የሚደብር ትንሽ እንኳን እፍረት የሌላት ጥጋበኛ ሴት የሆነች ልጅ ጥጋቧ አናቷ ላይ የወጣ አስባችሁታል? ምን እያደረገች ነው ቤዛ? ምንድነው የምታደርገው ነው? በጣም እኮ የሚደብር እኮ ነው እንዴ! አስባችሁታል? በሰርግ ቀን ሙሽራውን አስራ ጓደኛዋን መበቀል ወይም ደግሞ ሌሊ ምንም ላላረገቻት ልጅ ቅናት ብቻ ለምን እሷ ህይወቷ ተስተካከለ? ሌሊ ያሳለፈችው ላይፍ አሳልፋለች እንዴ? ሌሊ እኮ በጣም ብዙ አይነት ቻሌንጅ ገጥሟታል በህይወቷ። የምታፈቅረው የምትወደው ኤላ ጥሏት ሄዷል። በጣም የተጎዳች ናት። ሁለተኛ ዳግም ሌሊ ለመጉዳት ማሰቧ ቤዛ ምን ይባላል ነው የምላችሁ? አስቡት። እንዴት እንደዚህ ይደረጋል? በጣም እኮ ጥጋብ ነው እኮ። አብረው ብዙ ከልጅነታቸው ጀምሮ ይተዋወቃሉ ምናምን በቃ ግን ቤዛ ትቀናባታለች ሌሊ ላይ፣ በሌሊ ላይፍ ትቀናለች። ስለዚህ ቅናት ስላለባት የቅናት ጥግ ስለሆነ ጠብቃ እንግዲህ በሰርጓ ቀን ድጋሜ ኤላ ተጎድታለች ሌሊ ይሄን ያወቀች በሰርጓ ቀን ድጋሜ ሌሊን ልታዋርዳትና ስነ ልቦናን ልጎዳት ታስባለች። ግን የቤዛ ብልጣብልጥነት አልሰራም ማለት ነው፣ አልሰራም። ስለዚህ የቤዛ ወንድም ቢያንስ እንትናል